የኢድ ዝግጅት እንዴት ይዟችኋል? የአረፋ ኢድ ማለት ነው። የትላንትና ቪዲዮ ነው። ለኬኔቶ ነው ገብስ እየቆላው ያለው ውዶቼ። እኔ አሁን ላይ ምንም ነገር ደስ እያለኝ አይደለም። ያኔ ደክሞኛል እና ብዙም ነገር እያዘጋጀው አይደለሁም። አልሐምዱሊላ በስ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዶቼ፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላ። ሁላችሁንም ሰላም ብያለሁ። ለእኔ ቤት አዲስ የሆናችሁ ሰዎች ሰብስክራይብ አድርጉኝ፣ ላይክ አድርጉ። አዳዲስ ሰብስክራይበሮች መታችኋል፣ እንኳን ደህና መጣችሁ። ነባር ሰብስክራይበሮች ከልቤ አመሰግናለሁ። እንደዚህ ውሃ በባልዲ ያዘጋጀሁት የቆላሁትን ቆሎ ልክ እንዳረረ እንደተቆላ ማለት ነው። ወዲያውን ውሃ ውስጥ አነክረዋለሁ፣ አልቀቅለውም። ከዛ አሪፍ ከኔቶ ነው የሚሆነው አሉና ሰው ቤት ቀምሼ ነው። እኔ ከዛ በፊት አስፈጭቼ ነበረ የምጠቀመው። እሱ ተሎ አይፈላም፣ ጣዕሙ ደግሞ ያኛው ይሻላል ማለት አይቻለሁ። ሰው ቤት ተሰርቶ እንግዲህ ሙያ ከጎረቤት መልክና ጸባይ ይስጠኛ የሚባለው ሙያ ኬትም ትማራላችሁና ጸባይ ካላችሁ። እኔ ከልጅነቴ ስለተሰደድኩኝ ልጅ እያለሁ እናት የነበረች ብዙ ነገር የምትሰራውና እኔ ብዙም የቤት ስራ አልሰራም ነበረ። መላላክ ውሃ አምጪ ምናምን ነበረ የምሰራው እና ብዙ ሙያ የለኝም። እዛ ከሄድኩ ደግሞ አረብ ሀገር ከሄድኩኝ ልጅና ጽዳት ነበረ ብዙ ጊዜ ስራ የምሰራው። ደግሞ አንድ ቤት ነው የሰራሁት፣ ግን አብዛኛው ጊዜ ያሳለፍኩት ልጅ በመጠበቅና በጽዳት ልብስ በማጠብ ነበረ እና በዛ ዘርፍ ደግሞ ጎበዝ ነኝ። ጽዳት ጎበዝ ነኝ። ማጽዳት እወዳለሁ፣ ማጠብ ምናምን ልጅ መያዝም እወዳለሁ። ግን ምግብ መስራት አልወድም። ያው ለግዳችሁ ግን ትሰራላችሁ። ባለትዳር ስትሆኑ፣ እናት ስትሆኑ፣ ምስት ስትሆኑ ትሰራላችሁ። መቼም ለልጃችሁ ሁሌ ገዝታችሁ አታበሉም። ሁሌ ገዝታችሁ ደግሞ አችሉትም። ቤት መስራት ስላለባችሁ እንግዲህ እንደዛ ነው። ሙያ እየተማርኩ ሁሌ እየኮረስኩ ነው ከሰዎች ማለት ነው። ዛሬ ላይ ደግሞ አልሐምዱሊላህ የትም ቦታ ሰርች አድርጋችሁ መማር ትችላላችሁ። እንደ ድሮ አይደለም። ሰውን መጠየቅ አይጠበቅባችሁም። እና ቤቴን እያጸዳዳው ነው የዋልኩትኝ ዛሬ። ብዙም ቆሻሻ የለውም። ባለፈው አጽድቼዋለሁ ሁሉን ነገር አነሳስቼ። እኔ ቤቴ ብዙም አይቆሽብኝም። በየቀኑ ሳጸዳ ስለማጸዳ አይቆሽብኝም። ልጄ ከትምህርት ቤት ውላ መጣችና እኔ ከሰዓት በኋላ ነው ቤቴን አጸዳሁት። ቀን ላይ ጧት ላይ ምናምን ገበያ ሄጄ ነበረ። ለዛ ነው ማምሻ ላይ ያጸዳሁት ያለሁት እላችኋለሁ ውዶቼ። ዛሬ ምን ነው ወሬ አበዛው? እስቲ እንመካከር። እኔ የዛሬ አመት ማለት ነው ለአረፋ እመጣለሁ ብዬ ተዘጋጅቼ ሁሉ ነገር፣ ከዛ ደግሞ ትንሽ ብር ይጎላል ምናምን ተባልኩ። ቤት እያሰራው ነበረ፣ ግን ያው ባያልቅልኝም ማለት ነው እና 2 ወር ጨመርኩኝ። ከዛ ለአረፋ እመጣለሁ ብዬ እንደገና 2 ወር ጨምሬ አረፋ ከወጣ በኋላ ነው የመጣሁትና ለአረፋ ሄዳለሁ ብዬ ውስጤን ስላሳመንኩት በጣም ነው የተጎዳሁትና አሁንም እንደዛ የምትሆኑ ልጆች አላችሁ፣ ልክ እንደዛ አይነት ስሜት የሚሰማችሁ ማለት ነው። በዚህን ሰዓት እሄዳለሁ ብላችሁ ልክ ጊዜው ሲደርስ፣ በተለይ ለበዓል ምናምን ሲሆን ጊዜው ሲደርስ ማለት ነው፣ ከዛ ውስጣችሁ በጣም ይጎዳል። ሳትሄዱ ስትቀሩ በብዙ አይነት ምክንያት፣ በራሳችሁ ምክንያት ሊሆን ይችላል፣ በአረቦች፣ በወረቀት፣ በብዙ ነገር አለ አይደል? በዛ ምክንያት ወደ ኋላ የምትቀሩ ልጆች አላችሁና ስሜታችሁ ይጎዳል። እና አይዟችሁ፣ አብሽሩ፣ ያልፋልና ትመጣላችሁ። ዋናው ግን እቅድ ይኖራችሁ። በእቅዳችሁ ደግሞ ሌላ ሰው አታስገቡም። እኔም በዛን ሰዓት ሌላ ሰው ሰምቼ ነው ወደ ኋላ 2 ወር የቆየሁት፣ ግን ለኸይር ነው። እንኳንም ቆየው ማለት ነው። በዛን ሰዓት ብመጣ ያው ደስ የሚል ነገር አይጠብቀኝም ነበረ። በዓልም ስለሆነ በጣም እዚህ የባሰ ጎዳ ነበረን። ግን እዛ በመቅረቴ አልሐምዱሊላህ። አንዳንዴ ባሰብነው ልክ ባይሄድም ወደ ኋላ ስንቀረው ነገር ሲያጋጥመን መጨረሻው ላይ ለኸይር ነው እና ለጥሩ ነገር ነው፣ ለበጎ ነው እና አብሽሩ። በእንደዛ አይነት ስሜት ውስጥ ያላችሁ ለአረፋ እመጣለሁ ብላችሁ፣ ለበዓል እመጣለሁ ብላችሁ ወደ ኋላ በተለያየ ምክንያት ያልተሳካላችሁ ልጆች አብሽሩ። ኢንሻአላህ
ለቀጣይ ትመጣላችሁ። ለኸይር ነው ለሆነ ነገር ነው የሚያሳልፍላችሁና እኔም ባለመምጣቴ በጊዜው ቢሰማኝም ግን እዚህ መጥቼ ሳየው እንኳንም በዛ ሰዓት አልመጣው ብዬ አላህ እንደገና መሰገንኩት ማለት ነው። ሌላ ደግሞ በሰው ሀገር ሆናችሁ ብቻችሁ የምታሳልፉ ኮንትራት ቤት የሆናችሁ ውዶቼ፣ እኔ ረዥም ዓመት ነው ይሄን ነገር ያስተናገድኩትና አብሽሩ። ሩቅ ይመስላል ማያልፍ ይመስላል እና የሆነ ቀን አልፎ ታሪክ ይሆናል እና አብሽሮ ኢንሻአላህ በሀገራችሁ ወይም ደግሞ በቤታችሁ ከምትወዷቸው ሰዎች ጋር የምታሳልፉበት ጊዜ ቅርብ ነው። የሚመጣ ነገር ሲጀመር ቅርብ ነው። ለእኛ ሩቅ ይመስልናል እንጂ የዛሬ ዓመት የዛሬ 2 ዓመት ብለን ስናስብ ሩቅ ይመስላል፣ ግን ሳናስበው ቅርብ ይሆናል ይመጣልና አብሽሮ። ዋናው ነገር አላማ ይኑራችሁ። አላማችሁን ብቻ አስቡና ጤናችሁን ጠብቁ። ሁሉም ነገር ከጤና ጋር ነው። አትጨናነቁ ከአቅማችሁ በላይ ማለት ነው። እና መጨነቅም ማሰብም ካለባችሁ ለራሳችሁ ህይወት ብቻ ነው። ከዛ በኋላ ያለው ነገር ትርፍ ነው። ለእኛ አንድ ቀን ማያስብልን ለማይጨነቅልን ሰው እኮ ነው እኛ የምንጨነቀው። የዋህነታችን የሌለ ነው። ከነማነታችን ለረሳን ሰው እንጨነቃለንና ከዛ በኋላ እኛ እንረሳለን። እና መጨነቅም ካለባችሁ ለራሳችሁ ለሆነ ነገር ብቻ ነው እላችኋለሁ ውዶቼ። እንደዚህ እየተጓተትኩኝ ቤቴ እንደምንም ብዬ ጨርሼ ያጸዳሁት ዛሬ ድብርት ራሱ የሌለ ነው። ደብሮኛል። ያረቢ ኢዱን አሳልፍልኝና ልውለድ እያልኩ ነው። በኢድ ቀን እንደልውልድ ማለት ነው። ልጅ ትወዝናለች በኢድ ቀን ከወለድኩኝ። ብቻ ዱአ አርጉልኝ። ብዙዎቻችሁ ዱአ እያረጋችሁልኝ ነው። በሰላም ውለጂ ብላችሁ መልካም ምኞታችሁን እየገለጻችሁልኝ ነው። ከልብ ያመሰግናለሁ ውዶች። አሁንም ዱአ አርጉልኝ እላችኋለሁ። ጊዜያችሁ ሲደርስ የሆነ የሚያስፈራ ነገር አለውና አላደል ሁሌም አዲስ ነው የሚሆነው እና አሁንም ዱአ አርጉልኝ። እኔም ለእናንተ ዱአ አረግላችኋለሁ። ያንዳችን ዱአ አላህ ይቀበለናል። እና ለእናንተም አላህ በሰላም ሀገራችሁን ያስገባችሁ፣ ህልማችሁ ተሳክቶ ከቤተሰቦቻችሁ ከልጆቻችሁ የተለያችሁ፣ በተለይ ከልጆች የተለያችሁ ሰዎች ናችሁ የምታሳዝኑኝ። በጣም ስሜቱ ስለሚከብድ እኔ ድሮ ልጅ ሳይኖረኝና ልጄን ጥዬ ስሄድ አንድ አይነት አልነበረም ስሜቱ። ልጃችሁን ጥላችሁ ስትሄዱ ቀልባችሁ እዚህ ነው የሚሆነው። እዛ የምትሆኑት ቁመታችሁ ብቻ ነው እዛ የሚሆነው። እና አብሽሩ እላችኋለሁ። እንደምንም ብዬ ቤቴን አጸዳዳው ምን አልኩኝና ከዛ እሸት ገዝቼ ነበር ገበያ ላይ ገብተዋል። እዚህ ጋር ቡና አፍልተን ቆልቼ ምናምን እየበላን ነው የእሸት እላችኋለሁ ውዶቼ። ባይ ወዳችኋለሁ።